ተውበት ማለት ወደ አላህ Subhanahu Wa Ta'ala መመለስ ከመሐሲያ ከኃጢያት ሙሉ በሙሉ ራስን ማራቅና ወንጀልን መተው ባለፈው ኃጢያት መጸጸትና ዳግም ወደዛ አልመለስም ብሎ ቁርጠኛ አቋም መያዝ ነው ይሉታል። ይሄ ተውባ ይባላል። ተውበት እንግዲህ ያንዳንዱ ሙስሊም ከማንኛውም ወንጀል ራሱን ማራቅ ከየትኛውም ወንጀል ራሱን ማሸሽና ያንን ኃጢያት ትንሽም ይሁን ትልቅም ይሁን በማንኛውም መልኩ መራቅና መሸሽ አለበት። ወንጀል ላይ ወድቆ ከሆነ መመለስ ግዴታ ነው። አንድ አማኝ የሆነ ሰው ሁሉ ጊዜም ማለት ነው አማኝ የሆነ ሰው በማንኛውም ሰዓት ራሱን መተሳሰብ ራሱን መፈተሽ ይኖርበታል። አጥፍቻለሁ አላጠፋውም ሰው ሲባል በተፈጥሮ ከወንጀል አይርቅም። ነብያችን ሰለላሁ ዐለይሂ ወሰለም ለውለም ትذنቡ ለذهب الله بكم ولا اتى بقوم يذنبون فيستغفرون فيغفر الله لهم ይላሉ። አው ከማ ቃለው ነብዩ ሰለላሁ ዐለይሂ ወሰለም እናንተ ወንጀልን የማትሰሩ ከኃጢያት የጸዳችሁ እንደ መላእክቶች ቅዱሳን ብፁዓን ብትሆኑ ኖሮ አላህ Subhanahu Wa Ta'ala እናንተን አስወግዶ በሰይጣን ግፊት በነፍስያ ግፊት ኃጢያት ላይ ወድቀው ከዛ በኋላ ተውበት የሚያደርጉ ሰዎችን ያመጣ ነበር ብለዋል። ያ ማለት ምንድነው? የሰው ልጆች ከስተት አያመልጡም ማለት ነው። አላህ እንግዲህ የሰው ልጆችን አጥፍቶ በሌላ አዲስ ሌላ ፍጡር አለመተካቱ በቀጥታ የሚያሳየው ሁሉ በኒ አደም ኸጣውን እንዳሉት ነብያችን የሰው ልጆች ሁሉ ተሳሳቾች ናቸው። ሁላችንም ስተት ላይ እንወድቃለን። በየትኛውም ሰዓት ልንሳሳት እንችላለን። ስለዚህ አማኝ የሆነ ሰው ራሱን ቆም ብሎ በአጠቃላይ አጥፍቻለሁ አላጠፋሁም ዛሬ ውሎዬ እንዴት ነው ብሎ ራሱን መፈተሽ ግድ ይለዋል። ለምን ዝም ብሎ የሚጓዝ ከሆነ ራሱን ሳንሱር ማድረግ ሙሐሰባ ማድረግ ከሆነ ምናልባትም ወንጀል ማዘውተር ውስጥ ሊገባ ይችላል።